ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ ይዤላችሁ ቀርባለሁ። በተለይም ደግሞ ከኢትዮጵያ ቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይም አተኩራለሁ። በዛሬ ቆይታችን በሁለት አንኳር ጉዳዮች ላይ አብረን ቆይታ የምናደርግ ይሆናል። የመጀመሪያው ቀዳሚ አጀንዳችን የሚሆነው ሚስጥራዊው የተባለ የከፍተኛ አመራሮች ስብስብ አዲስ አበባ መግባታቸውን የተለያዩ ሚዲያዎች እየገለጹ ይገኛሉ። እነዚህ ሚስጥራዊ የተባለ የአዲስ አበባ ጉብኝት ያደረጉ ሚኒስተሮችና ሌሎች ከፍተኛ ባለስልጣናትም ከኢትዮጵያ መንግስት የጦር እንቅስቃሴ ጋር ተያይዞ እንደሆነ የመከሩትም ተነግሯል። የኢትዮጵያ ጦር እያደረገ ያለውን እንቅስቃሴ እንዲያቆምና በጉዳዩ ላይ ገለል ብሎ እንዲቆይም ጭምር ጥያቄ አቅርበዋል። በዚህ ጉዳይ ላይ የትኛው ሀገር ሚኒስተሮች አዲስ አበባ ገቡ? የውይይታቸው አጀንዳስ ምን ነበረ? ምንስ መከሩ? በሚለው ዙሪያ ላይ ዝርዝር መረጃን ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን የሚሆነው በመካከለኛው ምስራቅ እየተፈጠረ ያለውን ጦርነት ተከትሎ በዓለማችን ላይ ከፍተኛ የሚባል የነዳጅ ጭማሪን አሳይቷል። ይህ የነዳጅ ጭማሪ ደግሞ በአፍሪካ ቀንድ የሚገኙ ሀገራት በተለይም ደግሞ እንደ ኢትዮጵያ ያሉ ሀገራትን ኢኮኖሚያቸውን ያዳክማል ተብሎ እየተነገረ ባለበት በዚህ ወቅት ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ጭምር በይፋዊ መግለጫቸው ህብረተሰቡ የነዳጅ አጠቃቀሙ ላይ ማስተካከያን እንዲያደርግ ካሳሰቡ በኋላ አዲስ ያልተጠበቀ መርዶ ለጠቅላይ ሚኒስትሩና ለመላው ኢትዮጵያውያን ከዛም በተጨማሪ ደግሞ በአፍሪካ ቀንድ ለሚገኙ ለሌሎች ታዳጊ ሀገራትም ከመካከለኛው ምስራቅ ተሰምቷል። ከመካከለኛው ምስራቅ የተሰማው አዲስ መርዶ ምንድን ነው? የነዳጅ ዋጋ ጭማሪ ብቻ ሳይሆን በምግብና እንዲሁም ደግሞ በሸቀጦች ላይም የዋጋ ጭማሪን ያስከትላል የተባለው እንቅስቃሴ የትኛው ነው? በዚህ ጉዳይ ላይም ዝርዝር መረጃ ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጠይቃችኋለሁ። ወደ ዝርዝር መረጃው ተሻገርኩ። አብራችሁን ቆዩ። የዛሬው ቀዳሚ የመጀመሪያ አጀንዳችን የሆነው ከፍተኛ የሚባሉ ባለስልጣናት እንዲሁም ደግሞ ሚኒስተሮችን ያጀበው የልዑክ ቡድን አዲስ አበባ መግባቱ ተሰምቷል። ይህ የልዑክ ቡድን እንግዲህ የኢትዮጵያ ጦር እያደረገ ያለውን እንቅስቃሴ ገታ በማድረግ ጣልቃ እንዳይገባና የኢትዮጵያ ጦር አሁን ላይ እያደረገ ያለውን አጠቃላይ እንቅስቃሴ ዞር ብሎ እንዲመለከተው የሚያሳስብ አጀንዳን ይዞ እንደመጣ ነው የተገለጸው። የሶማሌ ፌዴራል መንግስት ፕሬዚዳንት የሆኑት ሐሰን ሼክ መሐመድ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በጋራ በጅቡቲ ከቀናት በፊት መምከራቸው የሚታወስ ነው። የሶማሌ ፕሬዝዳንት ሐሰን ሼክ መሐመድ የኢትዮጵያን የቀይ ባህር ጥያቄ ከሚቃወሙ ሀገራት ጋር ጠንካራ የሚባል የሁለትዮሽ ግንኙነት ከመፍጠርን በተጨማሪ በአፍሪካ የሰላም ማስከበር ውስጥ የግብጽ ጦር እንዲሳተፍ ከዛም ባለፈ ደግሞ የኢትዮጵያ ጦር በሰላም ማስከበር ውስጥ ያለው ሚና እየቀዘቀዘ እንዲመጣ ጭምር የተለያዩ ጥረቶችን ሲያደርጉ ቆይተዋል። ምንም እንኳን የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ቋሚ የሆነ ሀሳብ የላቸውም፣ ቋሚ ተቃዋሚ አይደሉም፣ ሁኔታዎችን እያዩ የሚለዋወጡ አይነት መሪ ናቸው ተብሎ ቢታሰብም ፕሬዚዳንቱ ግን አሁን ባለው የሀገራቸው የፖለቲካ ውጥረት ከዛም በተጨማሪ ደግሞ እየተጠናከረ በመጣው የመካከለኛው ምስራቅ ጦርነት ከዛም ባለፈ ለራስ ገዟ ሶማሌላንድ የተሰጠውን የሉዓላዊ ሀገርነት እውቅናን ተከትሎ ከኢትዮጵያና ከሌሎች ሀገራት ጋር ያላቸውን ግንኙነት በተጠንቀቅ እንደሚመለከቱት እየተገለጸ ይገኛል። ታዲያ በዚህ ላይ አሁን ላይ ባለው ለራስ ገዟ ሶማሌላንድ የሉዓላዊ ሀገርነት እውቅናን ከተሰጣ በኋላ ውጥረቱ እየተጠናከረ በመጣበት በዚህ ወቅት ላይ የሶማሌ መንግስት አሁናዊ ሁኔታ በፖለቲካ ዘርፉ ላይ አጣብቂኝ ውስጥ ገብቷል። በፖለቲካ ሁኔታ የሶማሌ መንግስት ውስጥ ያሉ ራስ ገዝ አስተዳደሮች የሉዓላዊ ሀገርነት እውቅናን ከማግኘት በተጨማሪ ደግሞ የራሳቸውን መንግስት ለማጠናከር የሚያደርጉት ጥረት ለፌዴራል መንግስቱ እየተመቸ አይደለም። በሶማሊያ ያለው የፖለቲካ ስብራት ወይም ደግሞ ያለው የፖለቲካ ውጥረት ደግሞ እንደ ግብጽ ላሉ ሀገራት ህልማቸውን እንዳያሳኩ አድርጓቸዋል። የግብጽ መንግስት በሶማሊያ የተረጋጋ ኢኮኖሚ፣ የተረጋጋ ፖለቲካ ከሌለ በስተቀር ጦር ከማሰማራት ባለፈ በግብጽና በሶማሊያ መካከል ያለው ግንኙነት ለኢትዮጵያ አካባቢ ላይ በኢትዮጵያ ድንበር ላይ ጦርነትን ለመክፈት ምቹ ባለመሆኑ የሶማሊያን መደላደል፣ የሶማሊያን ሰላም፣ የሶማሊያን ፖለቲካዊ መረጋጋት አስፈላጊና መሰረታዊ ነገር አድርጎ እያቀረበ ባለበት በዚህ ወቅት ላይ 166 ሚሊዮን የአሜሪካን ዶላር በጀት አውጥቶ የግብጽን ጦር ለማሰማራት ባለመቻሉ ግብጽ አሁን ላይ ከሶማሊያ ጋር ያላትን ግንኙነት እያቀዛቀዘች መጣለች። ይህ መቀዛቀዝ ደግሞ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ሙሉ ለሙሉ ሀሳባቸውን በሚባል መልኩ ከጅቡቲና ከኢትዮጵያ መንግስት ጋር እንዲያጠናክሩ አድርጓቸዋል። ባለፉት ዓመታት የሶማሊያን ሉዓላዊነት ተጠብቆ እንዲቆይ የተለያዩ ሽብር ቡድኖች ሶማሊያን እንዳያውኩ የሶማሊያ ዜጎች
ፍትሃዊ የሆነ ሰላምን እንዲያገኙ ከሽብር እንቅስቃሴ ነፃ ለማድረግ የተለያዩ ስራዎችን ሲሰራ የነበረው የኢትዮጵያን ጦር አሁን ላይ የሶማሌው ፕሬዝዳንት ሀሰን ሼክ መሐመድ ባደራጁት ልዑክ ቡድን አማካኝነት በደቡባዊ ምዕራብ ክልል ላይ በተፈጠረው የፖለቲካ ውጥረት ውስጥ የኢትዮጵያ ጦር ገለልተኛ ሆኖ እንዲቆም ጠይቀዋል። በደቡባዊ ምዕራብ የሶማሊያ አቅጣጫ ላይ በተፈጠረው በዚህ እንቅስቃሴ ወይም ደግሞ በዚህ ውጥረት ላይ የሶማሌው ፕሬዝዳንት ሀሰን ሼክ መሐመድ ስልጣናቸውን እስከ ማጣት ድረስ የሚደርስ የፖለቲካ ውጥረት ውስጥ ገብተዋል። እድሜ ልካቸውን በስልጣን የመቆየት ፍላጎትና አባዜ ያላቸው የአፍሪካ ቀንድ መሪዎች ከሚገጥሟቸው የመጀመሪያው ችግር መካከል ውስጣዊ ችግሮች ናቸው። ውስጣዊ ተቃውሞች፣ ውስጣዊ የፖለቲካ ችግሮች የሚገጥሟቸው የመጀመሪያ ችግሮች ናቸው። እነዚህ መነሻ በማድረግ የሶማሌው ፕሬዝዳንት ሀሰን ሼክ መሐመድ በደቡባዊ ምዕራብ የሀገሪቱ ግዛት ላይ የተፈጠረው የፖለቲካ ውጥረት የኢትዮጵያ ሰራዊት በዛ አካባቢ ላይ የሚያደርገው እንቅስቃሴ ፌዴራል መንግስቱ እንደ ልቡ እንዳይቦርቅ አድርጎታል። በደቡብ ምዕራብ ላይ ያለው የኢትዮጵያ ጦር ለደቡብ ምዕራብ መንግስት እየሰጠ ያለው ድጋፍ የሶማሌ ፌዴራል መንግስት ምንም አይነት ጥቃት እንዳይሰነዝር አድርጎታል። ምክንያቱም የኢትዮጵያ ጦር እዛ ቦታ ላይ የተሰጠው ኃላፊነት የአካባቢውን ሰላም፣ የአካባቢውን ደህንነት ማስጠበቅ መሆኑን ተከትሎ በደቡብ ምዕራብ የሶማሊያ አቅጣጫ ላይ የሚሰነዘር የትኛውም ጥቃት የመንግስትም ሆነ የአሸባሪ ጥቃት እሱን የመከላከል ሚናውን እየተወጣ ይገኛል። ይህን መነሻ አድርገው የሶማሌ ፕሬዝዳንት ሀሰን ሼክ መሐመድ አሁን ላይ እያደረጉት ባለው እንቅስቃሴ 5 የሚሆኑ የጦር አውሮፕላኖችን በመላክ እዛ አካባቢ ላይ የተለያዩ የጦር ዝግጅቶችን እያደረገ ነው የሚገኘው። ከዛም በተጨማሪ በደቡባዊ ምዕራብ አቅጣጫ ላይ የትኛውም ኃይል እንዳይንቀሳቀስ የአየር እርዳታ ማንኛውም የሆነ ድጋፍ እንዳይደረግላቸው የአየር ክልሎቻቸውንም ዘግተዋል። ይህ ውጥረት ባለበት ይህ የፖለቲካ ውጥረት ባለበት በዚህ ወቅት ላይ የኢትዮጵያ ጦር የሶማሊያን ሉዓላዊነት አስጠብቃለሁ፣ የሶማሊያን ሰላም አስጠብቃለሁ ብሎ እየተንቀሳቀሰ ባለበት በዚህ ጊዜ ላይ ገለልተኛ እንዲሆን የሚጠይቅ ልዑክ ቡድን አዲስ አበባ ገብቷል። ይህ ልዑክ ቡድን በሚስጥራዊ መንገድ አዲስ አበባ የገባበት ዋነኛ ምክንያት ሶማሊያ ችግር ውስጥና አጣብቂኝ ውስጥ በምትሆንበት ጊዜ ላይ አጋር ነኝ፣ ስትራቴጂካዊ አጋር ነኝ፣ የሶማሌን ደህንነት አስጠብቃለሁ የምትለው ግብጽ ሳትጠራ የግብጽ ጥያቄ ሳይጠየቅ በሶማሌ ክልል ውስጥ ጠንካራ የሚባል የጦር አቅም ያላት፣ ጠንካራ የሚባል የጦር እንቅስቃሴ ያላት ኢትዮጵያን ከዚህ አካባቢ ላይ በገለልተኝነት እንድትወጣ የሚጠይቅ አይነት የልዑክ ቡድን መጥቷል። ስለዚህ በደቡብ ምዕራብ ያለው አሁናዊ እንቅስቃሴ የኢትዮጵያ ጦርን አካባቢ ለቆ ሊወጣ የሚችለው ከሚያገኘው ስትራቴጂካዊ ጥቅም አንጻር ነው። አካባቢውንም ለቆ አይወጣም። በዚህ ጉዳይ ላይ ገለልተኝነት ሚና ሊጫወት የሚችለው ምን ስትራቴጂካዊ ጥቅም እናገኛለን፣ ምንስ ጉዳት እንጎዳለን የሚለውን በማስላት ጭምር የኢትዮጵያ ጦር የራሱን እርምጃ እንደሚወስድ የተለያዩ ፖለቲካ አስተያየት ሰጪዎች እየገለጹ ይገኛሉ። ለዚህም ነው የሶማሌ ፕሬዝዳንት ሀሰን ሼክ መሐመድ ልዑክ ቡድናቸውን አደራጅተው ሚስጥራዊ በሆነ መንገድ አዲስ አበባ ይጠሩት። አዲስ አበባም ከገቡ በኋላ የኛ ሀገር ሚኒስትሪ ሚዲያዎችም አልዘገቡትም። ሌሎች መረጃ አላቸው የሚባሉ አካላትም በዚህ ጉዳይ ላይ ምንም ነገር ማለት አልፈለጉም። ነገር ግን የሶማሌ ሚዲያዎች እንደ ባድዌይ ኦንላይን ያሉ ሚዲያዎች ደግሞ ከትናንትና ጀምሮ እስካሁኑ ሰዓት ድረስ ይህንን መረጃ በሰፊው ሲያራግቡት ነበር። ኮዝ አገር ሆና እንድትቀጥል ሶማሊያ ዋጋ የከፈለችው ኢትዮጵያ በዚህ ጉዳይ ላይ ገለልተኛ ትሁን ማለት የሶማሌው ፕሬዝዳንት ሀሰን ሼክ መሐመድ የስልጣን ወንበራቸውን ለማስቀጠል የኢትዮጵያ ጦር አካባቢው ላይ የሚያደርገውን እንቅስቃሴ ለመግታት ማለማቸውን ተከትሎ ነው። የኢትዮጵያ ጦር ደግሞ ከአፍሪካ ሰላም ማስከበር ኃይል ከሚወስደው ስምሪት ውጭ ከሶማሌ ፌዴራል መንግስት ጋር እያደረገ ያለውን ግንኙነት የሶማሊያን ሰላም በማስጠበቅ ውስጥ ኢትዮጵያ ልታገኝ የምትችላቸውን ብሔራዊ ጥቅሞችን የማስከበር እንቅስቃሴውን አጠናክሮ የመቀጠሉን ኃላፊነት አሁን ላይ እየተወጣ ነው የሚገኘው። ስለዚህ የሶማሌው ፕሬዝዳንት አሁን ላይ ጭንቅ ውስጥ ሲገቡ ሚስጥራዊ ልዑክ ቡድናቸውን ወደ አዲስ አበባ መላክ የሞላላቸው ቀንና ደግሞ ከውጥረት ነፃ ሆነናል ያሉ ቀን ካይሮና አስመራ እያደረጉት ያለው መመላለስ አሁን ላይ ዋጋ እያስከፈላቸው መጥቷል። ግብጽ ሶማሊያ ላይ የፖለቲካ መረጋጋት ከሌለና ኢኮኖሚያ ካልጠነከረ ጦሯን ልታሰማራ አትችልም። የኢትዮጵያ ጦር ግን ትናንትም ነበረ፣ ዛሬም ነበረ። ስለዚህ የኢትዮጵያ ጦር አሁን ላይ ለሶማሊያ ህልውና ወሳኝ ሚናን የሚጫወትበት ወሳኙ ምዕራፍ ላይ መሆኑን የሚያሳዩ መረጃዎች ይፋ እየወጡ ይገኛሉ። እንግዲህ የኢትዮጵያ ጦር ምላሽ ይሰጣል ተብሎ ይጠበቃል። የኢትዮጵያ ጦር ይህን አካባቢ የደቡብ ምዕራብን የሶማሊያን አካባቢ ለቆ ውጣ ወይም ደግሞ በገለልተኝነት ተቀመጥ ተብሎ በሚነገርበት በዚህ ወቅት ላይ ሌላኛው አስገራሚ ተአምር ከደቡብ ምዕራብ አካባቢ ላይ ያለው
ሶማሊያ መንግስት ጋር ጠንካራ የሚባል የሁለትዮሽ ግንኙነት አላቸው፣ ዲፕሎማሲያዊ ጥምረት አላቸው። ይህን ግንኙነት ዲፕሎማሲያዊ ጥምረትም ላለማፍረስ የሚያስችሉ አይነት ውሳኔዎችን ይወስናል ተብሎ ይጠበቃል። እንግዲህ ይህ ሚስጥራዊ የተባለው የልዑክ ቡድኑ ስብሰባ በዚህ ጉዳይ ላይ ያጠነጠነ እንደነበር ጭምር ነው የተለያዩ ምንጮች የገለጹት። በዚህ ጉዳይ ላይ እንግዲህ እናንተ ሀሳብ አስተያየታችሁን ግለጹ። ወደ ሁለተኛው አጀንዳም ተሻገርኩኝ። ሁለተኛው አጀንዳችን የሚሆነው ጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ በትላንትና ዕለት በይፋ ለህዝብ እንዲሁም ደግሞ ለነዳጅ ቸርቻሪዎች፣ አከፋፋዮች ባስተላለፉት መልእክት ላይ ነዳጅን በአግባቡ የመጠቀም ልምዳችንን እንድናካብት ከዛም በተጨማሪ ደግሞ በመካከለኛው ምስራቅ የተፈጠረውን ውጥረት መነሻ አድርጎ የዋጋ ጭማሪዎች የተጋነኑ የዋጋ ጭማሪዎች እንዳይኖሩ መንግስት ከሚያወጣቸው አቅጣጫዎች ውጭም እንቅስቃሴዎችን እንዳይደረጉ የሚሉ ጥብቅ መልእክቶችን አስተላልፈዋል። የመካከለኛው ምስራቅ ጦርነት በቀጥታ የተለያዩ ሀገራትን ገና መጀመሪያ አካባቢ ላይ ቢጎዳቸው አሁን ላይ ግን ጦርነቱ በ4 ቀን አጠናቅቀዋለሁ ብለው ዶናልድ ትራምፕ ከተናገሩ በኋላ አሁን ወደ 15 ቀን አልፎታል። በዚህ የጦርነቱ ውጥረት ላይ እንግዲህ ከሌሎች ሀገራት በተጨማሪ ከመካከለኛው ምስራቅ የሚገኙ ሀገራት እነ ተባበሩት አረብ ኤሚሬት፣ እነ ሳውዲ፣ እነ ኳታር፣ ሌሎች በኢራን ኢላማ ውስጥ ገብተው ጥቃት እየተፈጸመባቸው ቢሆንም በአፍሪካ ቀንድ የሚገኙ ሀገራት ደግሞ ኢኮኖሚያዊ የሆነ ስብራት ውስጥ እንዲገቡ ያደረጋቸው ሁኔታ አለ። ከዚህ ጋር ተያይዞ ኢትዮጵያ አሁን ላይ በመካከለኛው ምስራቅ ጦርነት አማካኝነት እየገጠማ ካለው ፈተና በተጨማሪ ሌላ አዲስ ፈተና ሊያስገጥምባት የሚችል አዲስ ዜና ተሰምቷል። ይህ ደግሞ ለጠቅላይ ሚኒስትሩ መርዶ ነው፣ ለመላው ኢትዮጵያውያን መርዶ ነው። እንኳን ለኢትዮጵያውያን ይቅርና ነዳጅ ላላቸው የጎረቤት ሀገሮቻችን ጭምር ከባድ የሚባል መርዶ ነው። መርዶ ምንድን ነው? የየመኑ አንሳሩላህ የተባለ ቡድን የባብል አልመንደብ ወሽመጥን ለመዝጋት መወሰኑን ገልጿል። በኢራን በአሜሪካና በእስራኤል መካከል እየተደረገ ባለው ጦርነት ላይ አሜሪካና እስራኤል በጋራ ሆነው ኢራንን እያጠቁ ነው በሚል የተለያዩ ኃይሎች ከኢራን ጎን እንሰለፋለን ብለው እርምጃዎችን እየወሰዱ ነው የሚገኙት። የነዚህ ኃይሎች መጠናከር፣ የነዚህ ኃይሎች ደግሞ እርምጃ መውሰድ በኢትዮጵያ ኢኮኖሚ ላይ እየተጫወተ ያለው አዎንታዊ የሆነ ሚናን ሁላችንም የምናውቀው ነው። የነዳጅ ዋጋ ጭማሪ ከተነገረበት ጊዜ ጀምሮ ምን ያህል ኢኮኖሚያችን በጣም ከፍ እንዳለ የኑሮ መወደዱ ሊጨምር እንደሚችል ከዛ በተጨማሪ ደግሞ በመደበኝነት በምናደርጋቸው ግብይቶች እየታዩ ያሉ የዋጋ ጭማሪዎችንም የምናውቃቸው ጉዳዮች ናቸው። ስለዚህ የየመኑ አንሳሩላ ቡድን አሁን ላይ የባብል አልመንደብ ወሽመጥን እዘጋለሁ ብሏል። የባብል አልመንደብ ወሽመጥ ደግሞ በቀይ ባህርና በኤደን ባህረ ሰላጤ መካከል የሚያገናኝ ሁለቱን ሀያል የሆኑ የዓለማችንን ቁልፍ ስትራቴጂካዊ ቦታዎችን የሚያገናኝ ቦታ እንደመሆኑ መጠን የትኛውም የዓለም ላይ የንግድ እንቅስቃሴ ከነዚህ መስመሮች ውጭ ሊሆን አይችልም። ይህ መስመር ተዘጋ ማለት ከፍተኛ የሆነ ገቢን የምናገኝባቸው የውጭ ምንዛሬን የሚያስገኙልን የውጭ ገበያ ትስስሮቻችን መዳከም፣ ከዛም ባለፈ ደግሞ ከሌሎች ሀገራት የምናስገባቸው ግብአቶች እጥረት መፍጠርን የሚችል አቅም ነው። ስለዚህ የየመኑ አንሳሩላ ቡድን የባብል አልመንደብ ወሽመጥን እዘጋለሁ ሲል እስራኤልን ብቻ ሳይሆን የሚጎዳት እና አሜሪካን ብቻ ሳይሆን የሚጎዳቸው ጦርነቱ ላይ በቀጥታ የሚሳተፉ ሀገራትን ብቻ ሳይሆን ከጦርነቱ ሌላ ጣጣ እየደረሰባቸው ያሉት የአፍሪካ ቀንድ ሀገራት የዚህ ጦርነት ሌላኞቹ መከራ ቀማሾች ናቸው። የዓለም ኢኮኖሚን የሚያተራምስ አይነት ውሳኔ ነው። የሆርሙዝ ወሽመጥ ተዘግቶ እያየን ነው። እየገጠሙን ያሉ የኢኮኖሚ ስብራቶች፣ እየገጠሙን ያሉ የነዳጅ ዋጋ ጭማሪዎች። ስለዚህ አሁን ላይ ደግሞ የባብል አልመንደብ ወሽመጥን እዘጋለሁ ማለት የነዳጅ ዋጋን በከፍተኛ ሁኔታ እንዲጨምር ከማድረግ በተጨማሪ የዓለማችንን የንግድ እንቅስቃሴ በራሱ የሚያስተጓጉልና አደጋ ላይ የሚጥል ነው። የዓለም የንግድ እንቅስቃሴ አደጋ ላይ ወደቀ ማለት ደግሞ ኢትዮጵያ በንግድ እንቅስቃሴዋ ላይ ራስ ምታት የሚሆን አይነት ውድቀት ሊያጋጥማት ይችላል። ስለዚህ የየመኑ አንሳሩላ ቡድን የባብል አልመንደብ ወሽመጥን እዘጋለሁ ሲል ኢራንና አሜሪካን ብቻ ሳይሆን የጎዳቸው መላው ኢትዮጵያውያንን፣ መላው የአፍሪካን ዜጎች በተለይም ደግሞ በአፍሪካ ቀንድ የምንገኝ ሀገራትን ከዛ ደግሞ በተጨማሪ አስከፊው ነገር የባህር በርና ወደብ የሌላት ኢትዮጵያን ነው በከፍተኛ ሁኔታ ኢኮኖሚዋን የሚጎዳው። ከዚህ ጋር ተያይዞ የነዳጅ ዋጋ ጭማሪ ከማሳየት በተጨማሪ የባብል አልመንደብ ወሽመጥ መዘጋት
በምግብና በነዳጅ ዋጋ ላይ ከፍተኛ የሆነ ጭማሪን ያሳያል። ስለዚህ ኢትዮጵያ አሁን ላይ ባለው ሁኔታ ላይ ነገና ከነገ ወዲያ ላይ የእርምጃን ወስደው የባብላል መንደቦች መጠን የሚዘጉ ከሆነ በከተማችን ላይ የሚስተዋለው የዋጋ ጭማሪ ምናልባት ሀገሪቱ አሁን ካለችበት ሁኔታ አንጻር ስናየው አደጋ ላይ ሊጥለን የሚችል የኢኮኖሚ ስብራት ውስጥ ገብቻለሁ እንዳለችው ግብጽ ተመሳሳይ የሆኑ ነገሮችን ሀፕን ሊያደርግብን የሚችል አይነት ሁኔታ እንደሆነም ጭምር ይገለጻል። እንደዚህ አይነት ክስተቶች ናቸው አገራዊ ምርቶችን ማሳደግ፣ ምርታማነትን ከፍ ማድረግን የመሳሰሉ ስራዎች ቀድሞውንም እንዲሰሩ መሰረት የሚሆኑት። በነገራችን ላይ ኢትዮጵያ ከዚህ ቀደም ከተለያዩ ሀገራት ስታስገባቸው የነበሩ ምርቶችን አሁን ላይ ባለፉት በመጪዎቹ 5-6 ዓመታት ቀንሳለች አገራዊ ምርታማነትን በመጨመር። ነገር ግን አሁንም ቢሆን ምርታማነትን የመጨመር ሂደቱ ሊታይ የሚገባው ሊታሰብበት የሚገባው ተጠንክሮ ሊሰራበት የሚገባው ጉዳይ ነው። የባብላል መንደብ ወሽመጥ ተዘጋ ማለት ኢትዮጵያ በኢኮኖሚያ ውስጥ ከፍተኛ የሚባል ስብራትን የምታስተናግድበት፣ የምግብ ዋጋ ጭማሪ የሚስተዋልበት፣ የነዳጅ ዋጋ ደግሞ አሁን ካለው የሆርሙዝ ሰርጥ መዘጋት ጋር ተይዞ የመካከለኛው ምስራቅ ጦርነት ጋር ተይዞ ካሳየው የዋጋ ጭማሪ የበለጠ ጭማሪ የሚያሳይበት ነው። ከዚህ ቀደም ብያቸዋለሁ። ኢትዮጵያ ፌስ እያደረገች ያለችው የነዳጅ ዋጋ ጭማሪን ልታስቆም የምትችለው ሳይሆን ልትቋቋምበት የምትችለው ዋነኛ ስትሬንግዟ ወይም ደግሞ አቅሟ የሚሆነው የአሰብ የነዳጅ ማጣሪያን በእጇ ማስገባቷ ነው። ለዚህም ነው ኢትዮጵያ አሰብ ወደብ ላይ እያቀረበች ያለችው ጥያቄ፣ አሰብ ወደብን በእጇ ለማስገባት እያደረገች ያለችው ጥረት ከወደብና ከባህር በር ማግኘት በተጨማሪ የነዳጅ ማጣሪያን ደግሞ የነዳጅ ዲፖን በእጅ የማስገባት ጉዳይ እንደሆነ ጭምር የሚገለጸው። ይህን መነሻ አድርገው የየመኑ አንሳሩላ ቡድን የባብላል መንደብ ወሽመጥን ዘግቶ በቀይ ባህርና በኤደን ባህረ ሰላጤ መካከል ግንኙነት እንዳይፈጠር በሁለቱ ቁልፍ ስትራቴጂክ ቦታዎች ላይ ጥምረት እንዳይፈጠር የሚያደርግ ከሆነ ከግብጽ ኢኮኖሚ ተንኮታኩቻለሁ ካለችው በላይ ኢትዮጵያ የሚያጋጥማት የኢኮኖሚ ስብራት፣ የሚያጋጥመን የምግብ ላይ የዋጋ ጭማሪ፣ የሚያጋጥመን የነዳጅ ዋጋ ጭማሪ ኢኮኖሚያችንን ማጠናከር እንዳለብን የሚጠቁም መንግስት ብዙ የቤት ስራ እንዳለበት የሚያሳይ ከመንግስት በተጨማሪ ተባባሪ አካላት በዚህ ወቅት ላይ ወዳጅነታቸውን የሚያሳዩበት ጊዜ መሆኑን የሚጠቁም እንቅስቃሴ ነው። ለዚህ ነው ወሽመጡ ከተዘጋ ኢትዮጵያ የኢኮኖሚ ስብራት ውስጥ ትገባለች ተብሎ የሚታየው። የምግብ ሆነም የነዳጅ ዋጋ ጭማሪ ከመፈጠር በተጨማሪ ደግሞ የዚህ ወሽመጥ መዘጋት ኢትዮጵያ የምታደርጋቸው አጠቃላይ የገቢዎች የንግድ እንቅስቃሴዎች 1 ቀንና 2 ቀን የሚፈጁት እስከ 4 እና 5 ቀን ሊፈጁ ነው። የመንገድ መዘግየቶች ያጋጥማሉ። የመንገድ መዘግየቶች ደግሞ ላላስፈላጊ ወጪ ይዳርጋሉ። በዚህ ደግሞ ስትራቴጂካዊ ተጠቃሚ የሆነችው ጅቡቲ ተርሚናሎቿ ላይ የምታስከፍለው ክፍያ ከኢትዮጵያ የምታገኘው ጥቅም ይጨምራል። ነገር ግን ከኢትዮጵያ የምታገኘው ጥቅም ሊጨምር የሚችለው ኢትዮጵያ ጅቡቲ አሁን ላይ እያስተናገደች ያለችውን የገቢዎች እንቅስቃሴ ያህል ኢንቨስት አድርጋ ማስገባት የምትችል ከሆነ ነው። ስለዚህ አሁን ላይ ያለው የዚህ ወሽመጥ መዘጋት ለኢትዮጵያ ብቻ ሳይሆን የጅቡቲን ኢኮኖሚ የሚያዳክም፣ የሌሎች አፍሪካ ቀንድ ሀገራትን ኢኮኖሚ የሚያዳክም፣ የትራንስፖርት ወጪያችንን በጥፍ የሚጨምር ነው። ስለዚህ የየመኑ አንሳሩላ ቡድን ይህንን እርምጃ ከመውሰዱ በፊት ዓለም ተስማምቶ የመካከለኛው ምስራቅ ጦርነትን ሊቋጨው ይገባል። ይህንን የመካከለኛ ምስራቅ ጦርነት መቋጨት የማይቻል ከሆነ ግን ልንወጣው የማንችለው የኢኮኖሚ ስብራት ውስጥ እንገባለን። ይህ እንዳይፈጠር አሁን ላይ የመካከለኛው ምስራቅ ጦርነትን እንዴት እንፍታው ብሎ መነጋገር ነው። አይታችኋል። የመካከለኛው ምስራቅ ጦርነት ያጠቃቸው ሀገራት እንደነ ተባበሩት አረብ ኤምሬት እንደነ ሳውዲ ያሉ ሀገራት በምን አይነት መንገድ ችግሩን እንፍታ ብለው ራሳቸውን ለመቋቋም እየሰሩ ነው ያሉት። ከፍተኛ የሚባል ኢንቨስትመንት የመከላከል ስራቸው ላይ እያደረጉ ነው ያሉት። የጦር መሳሪያ ግዢ፣ የጦር መሳሪያ ምርቶችን እያጠናከሩ ነው ያሉት። እነዚህ ሁሉ ተጠቅልለው ግን አፍሪካን ከችግር ሊያድኗት አይችሉም። በተለይም ደግሞ የአፍሪካ ቀንድን ከዛም ዝቅ ካልን ምስራቅ አፍሪካን ከዛም ዝቅ ስንል የእነዚህ ሀገራት ዝግጅት ኢትዮጵያን ሊያድናት አይችልም። ስለዚህ የባብላል መንደብ ወሽመጥን እዘጋለሁ ያለው የየመኑ ቡድን ለኢራን ያለውን ድጋፍ እያሳየ ነው ያለው። ከዚህ ቡድን በተጨማሪ የየመኑ ሁቲ ቡድን ሌሎች ቡድኖች ጭምር ለኢራን ያላቸውን ድጋፍ በማሳየት አሜሪካና እስራኤል እያደረጉት ያለው እንቅስቃሴ ላይ የራሳቸው የሆነ ጦርነቱን የማራዘም አይነት ስትራቴጂካዊ አካሄድ እየሄዱ ነው ያሉት። ጦርነቱ የሚራዘም ከሆነ ደግሞ ዓለም ኢኮኖሚያዊ ስብራት ውስጥ ትገባለች። ኢትዮጵያም እንግዲህ ጠቅላይ ሚኒስትሩ ይህንን ማሳሰቢያ ከሰጡ ከሰዓታት በኋላ የተሰማው የዜና ይበልጥ ኢትዮጵያ በነዳጅ ላይ የምታደርገውን እንቅስቃሴ አተኩራ እንድታደርግ የሚያስገድዳት ጉዳይ ነው። በዚህ ሀሳብ ላይ
ኮሜንት ሴክሽን ላይ ሀሳብ አስተያየታችሁን አስቀምጡልኝ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጠይቃችኋለሁ። አብሬያችሁ የቆየሁት እኔ ፍሬ ህይወት ዮሐንስ ነበርኩኝ። በቀጣይ በሌሎች ፕሮግራሞች ተመልሼ እመጣለሁ። መልካም ጊዜ